ሰላም ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። ይኸው ምንድነው ሀሳበ ጋብቻ የሚባለውን ሀሳብ አውደ ንግስት ላይ እንዴት እንደሚሰራ ነው ይዤላችሁ የመጣሁት። ሀሳበ ጋብቻ ማለት አንድ ሰው እና አንድ ሰው ቢጋቡ የነዛ ሰዎች ህይወት ምን እንደሚመስል ያ ትዳር ይሆናል ወይስ አይሆንም የሚለውን ጥሩ ነው መጥፎ ነው የሚለውን የድሮ አባቶች የሚያዩበት ነው ማለት ነው። ቀመሩና አሰራሩ እንዴት እንደሆነ እዚህ ላይ በምሳሌ እየሰራው አሳያችኋለሁ ማለት ነው። ከዛ በፊት ግን ማሳሰቢያ ማወቅ ያለባችሁ ነገር አውደ ንግስት ያለው ነገር ሙሉ ለሙሉ ትክክል ነው ወይ አይደለም የሚለውን ነገር እናንተ ብዙ ምሳሌዎችን ሰርታችሁ የበፊቶቹንም ሰዎች የምታውቁትን ሰው ሰርታችሁ ምን አይነት ነገር እንዳለው እንዲሁም ደግሞ ምን ያክል እውነተኛና ተቀራራቢ እንደሆነ ሰርታችሁ ራሳችሁ የምታዩበት ነው የሚሆነው ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጋችሁ የተለያዩ መንፈሳዊ ችግሮችን ወይም መፍትሄዎችን ማየት ማግኘት ትችላላችሁ ማለት ነው። ነባሪ የሆናችሁ ሰዎች ደግሞ ቻናሉን ምለቃቸውን ቪዲዮዎች ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እንግዲህ የዛሬው ቪዲዮ ስለ ሀሳበ ጋብቻ ነው የሰራሁላችሁ። ሀሳበ ጋብቻ ቀደም ሲል እንደነገርኳችሁ አንድ ሰው አንዲትን ሴት ቢያገባ የነዛ ሰው የሁለቱ ትዳር ምን እንደሚመስል የሚተነብዩበት ነው ማለት ነው። ስለዚህ እንዴት ነው የሚሰራው የሚለውን እዚህ ላይ አሳያችኋለሁ። ለምሳሌ ያክል የወንድየው ስም ናሆም ነው ብንል ናሆም የእናቱ ስም ደግሞ ሰላም ትባላለች ብለን ብንወስድ ምሳሌውን የና ወካይ ቁጥር 30 ነው። እንዲሁም ደግሞ የሆ ወካይ ቁጥር 1 ነው። የም 4 ነው። እንዲሁም የሰ 7 ነው። ላ 2 ም 4 ነው ማለት ነው። እነዚህን ቁጥር በተርታ ስንደምራቸው 48 ይሰጡናል ማለት ነው። 48ን እንይዝና ወደ ቀጣይ ደግሞ ወደ ሴቷ ስም እናልፋለን ማለት ነው። እሺ በቀጣይ ደግሞ የምናየው የሴቷን ስም ነው ማለት ነው። የሴቷን ምሳሌ አድርገን ብንወስድ ለምሳሌ ስሟ ቅድስት ቢሆንና የእናቷ ስም ደግሞ አስቴር ቢሆን የቅ ወካይ ቁጥር 8 ነው ማለት ነው። የድ ደግሞ 100 ነው። የስ 7 ነው። ት 10 ነው። የአ ደግሞ 40 ነው። እንዲሁም የስ እንደነገርኳችሁ 7 ነው። ት 10 ነው። ር 6 ነው። እነኚህን ቁጥሮች አንድ ላይ ስንደምራቸው ስንት ይሰጡናል? 188 ይሰጡናል ማለት ነው። እንግዲህ የመጀመሪያው የናሆም እስከነ እናቱ ስም ተደምሮ ስንት መጣ? 48። የቅድስት ደግሞ 188 መጣ ማለት ነው። እንደገና ሁለቱን ደግሞ እንደምራቸዋለን። 188 ሲደመር 48 236 ይመጣል ማለት ነው። እንግዲህ 236ን ለ8 እናካፍለዋለን። ለ8 የምናካፍልበት ምክንያት ከ8 በላይ መሆን የለበትም ቁጥሩ ከ1 እስከ 8 ነው። በ8 ለ8 ግደፍ ስለሚል ማለት ነው። 236ን ለ8 ስናካፍለው 29.5 ይመጣል። በኮከብ ቆጠራ ውስጥ ነጥብ
ምንም ጥቅም የለውም ማለት ነው። እንደ ሌላው የሂሳብ ስሌት 29.5 ከመጣ ነጥብ 5ን ትተን እንደዛው 29ን እንወስዳለን። 29ን በ8 ስናባዛው ስንት ይመጣል? 232። ከ236 ላይ የመጣልንን ቁጥር እንቀንስና ቀሪው ያ ነው ማለት ነው ውጤቱ። መጀመሪያ 236 ነው በአጠቃላይ የመጣልን። ከ236 ላይ አሁን 232ን ስንቀንስ 4 መጣልን ማለት ነው። ስለዚህ 4 የመጣልንን አውደ ንግስት ጋር እንሄድና 4 ላይ ያለውን እናነባለን ማለት ነው። እዚህ ስክሪኑ ላይ አስቀምጥላችኋለሁ። ስለዚህ እዚህ ስክሪኑ ላይ እንደምትመለከቱት ምን ይላል? አንድ ቁጥር ቢወጣ ኖሮ መጀመሪያ መልካም ሆኖ ከ10 አመት በኋላ በጭቅጭቅ ይለያያሉ ይላል። ሁለተኛ ደግሞ አብረው በሰላማዊ ኑሮ ያልፋሉ ይላል። ሶስተኛ መልካም ነው ይላል። እንግዲህ እኛ ይህንን ምሳሌ ወስደን ስንሰራ ስንት ቁጥር ነው ያወጣልን? 4 ቁጥር ነው። 4 ቁጥር ምንድነው? ወላዋይ ነው ይላል። እንግዲህ ወላዋይ ነው ማለት ነው፣ አያስተማምንም ማለት ነው። 5ኛ ቢወጣ ኖሮ ክፉ ነው ይላል። 6ኛ መልካም ነው ይላል። 7ኛም ቢወጣ ክፉ ነው ይላል። 8ኛ ቢወጣ ግን የክፉ ክፉ ነው ይላል። እንግዲህ ስለዚህ በዚህ መልኩ እንዴት እንደሆነ ሰርታችሁ ማየት ትችላላችሁ። እርግጠኛ ለመሆን ያክል ደግሞ የሌሎችን ሰዎች ከዚህ ቀደም በትዳር አብረው ያሉ ሰዎችን እንደ ምሳሌነት እየወሰዳችሁ ሰርታችሁ ማየት ትችላላችሁ። እንግዲህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ቸር ቆዩኝ። በሌላ ነገር እስከምመጣ ድረስ በሰላም እንገናኝ እላለሁኝ። ቻው።